ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንዴት የትናንቱ ቪዲዮ ቲክቶክን ሲያባለው አድሯል ማለት ነው። አብርሽና ሩታ እውነት መሰላችሁ እንዴት ነው ለቪዲዮ ብለው ቢመጡላችሁ የተለያዩ መስሏችሁ፣ ግማሾቻችሁ የማታውቁትን ነገር ስትፈተፍቱ ታፍራላችሁ ማለት ነው። ቲክቶኩን እኔ ሲመስለኝ ትላለቻችን እመቤት ነች እሙዬ የምትባለው ማለት ነው። እኔ እሷን ድምፅ ማስገባት አልፈልግም። ባለፈው አስገብቻት እንትን ልኮብኛል። ስለዚህ አላስገባም የእሷን ድምፅ። ሌሎቹ ግን ያስገቧታል፣ እኔ ግን አላስገባትም። እና እሷ ስታብድ ነው ያደረችው ማለት ነው። ፊቷን ሁሉ ስትነጭ እንዴ ምን ሆነች ነው አንቺ? በፊት የሰርጋቸው ጊዜ እኔ ነኝ የምድረው እያልሽ ስትያል ነበር እንዴ? ምን ሆነች ነው አሁን ደግሞ እንዲህ የሚያሳብድሽ እንዴ? ታዲያ እራት ግብዣው ላይ ብትገኝ፣ እራት ግብዣውን እኮ ስላላሳዩት ነው። ይህንን እኮ ዝም ብለው ለማዳነቅ ነው እንጂ ያደረጉት። ከእራት ግብዣው ላይ ብትገኝ ምን ልትሆኝ ነው? እሱም ቪዲዮ ቢለቀቅ ልታብጂ ነው እንዴ? ነው የኔ ክልክለት ይዤ አራት ያዥ። የኔ እናት ተረጋጊ እንዴ! ተረጋጊ። አብርሽና ሩታ ተለያይተው ላይ ለያዩ አታዳንቁ ማለት ነው። ለምን ሙልዬ ያለ በጎናቸው ፍቅረኛ የነች ብሎ ቢያስተዋውቃትም እኮ ልቡ ያለው አሁንም ከሩታ ጋር ስለሆነ ምንም እንኳን ፍቅረኛ ትዳር ፈታ የለም እንዲ። ምንድን ነው እንደዚህ የምታዳንቁት? ሩታና አብርሽ በምንም ነገር ስትዋት እንዴት! ይሄ እኮ እየሰሩት ማለት ነው። ይህንን ልብስውት ይህንን ቀን የለበሰችው እንግዲህ እራት ግብዣው ለራት ሊጋበዙ ነው። ይህንን ቀርጠው እሱ ወጣ፣ እሱ ለባብሽልን ተብሎ በቃ ወጣ። እራት ግብዣ ላይ ሄዱ። እንግዲህ እሱ ደግሞ ይለቀቅልሻል። ዳኒ እኮ ማታ ተናግሯል። እነሱ አይለያዩም። እነሱ የምን ሄልሚላ ነው ያላችሁ? የምን ሄልሚላ? ሁለቱ አይለያዩም፣ ሁለቱ አንድ ነው የሚሆኑት እያላችሁ እሱን እንኳን እየሰማችሁ መለዳት ያቃታችሁ ይቅጥቅጥ ያደረጋችሁ ማለት ነው። ስትሳደቡ አትደሩ ማለት ነው። ሩታን መሳደብ የለባችሁም። ሩታ ባሏ ነው እንጂ ሌላ ወንድ ይዛ ወይም የሌላ አንተን ስታከብር አላያችኋትም። ስለዚህ ብትከበሩ ማለት ነው። እንዴ ምን ሆናችሁ ነው እናንተ? ኧረ ለሰው ልጅ እኮ እንትን ነው የሚያስፈልገው ማለት ነው። እና ሩታዬ ደግሞ በርቺ፣ ብሽቅ አድርጓቸው በቃ። አብርሽም ያው ይተውናል፣ አንቺም ትተውኛለሽ። ሁለታችሁም እየተተዋወናችሁ አብሽቋቸው፣ ሆዳቸውን ድብን አድርጓቸው። እንጂ ግድ ሄርሜላን አግባ እንዴ? ምን በወጣው የሚያገባው ሄርሜላን እንዴ? ጉድፈላ ለምን ብሎ የልጁን እናትቶ። ኧረ ተው አታስመስሉ፣ ተው እንጂ ምንም ቢሆን እኮ የልጁ እናት ነች። እንደው እሰይ ልትሉ ነው የሚገባችሁ እንጂ ይህን ያህል ለዚህን ያህል የሰው ልጅ ጥላቻ፣ የሰው ልጅ አንድ ሲሆን የማትወዱ እንግዲህ ሄርሜላ ምንድን ነች ለአብርሽ? ምንም እኮ አይደለችም። አይደል እንዴ? ተው እንጂ እውነቱን ተናገሩ። ለቪዲዮ ብለው እንደተገናኙ ጠፋባችሁ እንዴ? ለገንዘብ ብላ እንደቀረበችው ጠፋባችሁ እንዴ? ምንድን ነው? የቤት ኪራይ ማነው የሚከፍልላት? አብርሽ እኮ ነው። እሱ ሁሉ እኮ ተዋውቀው ነው። ሩታ እኮ ስራዋን እየሰራች ገንዘቧን እያስገባች በብልጠት ነው በሄርሜላ እየሸቀረችባት ነው። እሷ እኮ ሰራተኛዋ አድርጋ ነው የቀጠረቻት ማለት ነው። እናንተ ታወቃችሁ ማለት ነው። ልክ ቪዲዮውን ትሰራለች፣ ልክ በዛ ልክ ይከፈላል። ስለዚህ እናንተ ዝም ብላችሁ የማታውቁትን ሰውን አታዋርዱ፣ አትሳደቡ ሚዲያ ላይ ማለት ነው። እናንተ አዳናቂዎቹ ማለት ነው። እኔ አብርሽ በቀደም ዕለት አስጠልቶኛል በነገራችን ላይ ማለት ነው። ትናንት ራሱ ጉላው ምናምን በቃ የሚሆነው ሁኔታ ከሱ የማይገባ ለነገሩ ያው እንትን የሆነ ድራማ እንኳን ቢሰሩ ብዙ ገንዘብ የሚከፈላቸው ልጆች አብርሽና ሩታ ናቸው። ተፈላጊነታቸው እየጨመረ ነው የሚሄደው። ለምን ማስመሰል ይችሉበታል ማለት ነው። እነ ዳኒ ራሱ ዳኒ እንኳን ያው ከእንትኑ እንትን ነው ያው ድራማ መስራት ይችላል ዳኒ ማለት ነው። እና ብሏቸዋል እኮ ማንና ማን ነው የሚለያየው? የማንን ሰርግ ነው የምጠብቁት እያላቸው ነው ትናንትና። ስለዚህ አብርሽ ያው ደስታም ለድራማ ነው የመጣው። ሁሉም ድራማ እየሰሩ ነው። እህትየዋ ራሱ እያወቀች ነው የገባችበት፣ እያወቀች ማለት ነው። ተዋረጅ ብሏት
ተሰደቢ ብሏት የእሷ ቤተሰቦች እንኳን በስድብ የተካኑ ናቸው። እውነቴን ነው የምላችሁ። ከመጀመሪያውም ጀምሮ ታያችኋቸው እህትየዋ በስድብ የተካኑ ናቸው። እውነቴን ነው። የእሷ ቤተሰቦች ጥሩ ናቸው ምናምን ብላቸው እንዳትሟገቱኝ ማለት ነው። እዚህ ጋር ምንም ከሩታ እህቶቿ ከሩታ ሩብ እንኳን የላቸውም። ሩቡን እንኳን የላቸውም። በስድብ ነው ቻናላቸውን የሚያሳድጉትና እነሱም ለዚህ ባይሳደቡ አሁን ደስታ የእሷ ይሁን ምናምን ያው ስለሚያውቁን ነው። ለምን ስለሚተዋወቁ ሁሉም ስለሚተዋወቁ ከመጀመሪያው ጀምሮ ስለሚተዋወቁ ይህንን ተሰራን እንደዚህ እየሰራን ለምን አናድግም ብለው ነው እንጂ ምንም ጠበብ ምንም የለባቸውም። ሩታና አብርሽ በምንም ነገር አልተለያዩም፣ አልተጣሉም፣ ምንም አልሆኑም። በቃ ስራቸውን እየሰሩ ነው። የእኛ ሞኞች ሌሊቱን ሁሉ ቁጭ ብላችሁ እያደራችሁ እናንተ በዚህ ወጣ በዚህ ወለደ፣ በዚህ ወጣ በዚህ ወለደ፣ አላማረኝ ነገሩ ምናምን። እንዴት አላማረች? እዛ ደምን እንዲያምርሽ እኮ አይደለም እነሱ የሚሰሩት ለእነሱ እንዲያምራቸው ለእነሱ ገንዘብ እንዲያገኙባቸው ነው እንጂ እንዲያገኙ ነው እንጂ ለአንቺ አማረሽ አላማረሽ እነሱም የተጨነቁ ስለ አንቺ እኮ የተጨነቀ ሰው የለም። ስለ አንቺ ተጨንቀዋል እንዴ? እየተጨነቁ አይመስለኝም። እስቲ ስለተጨነቁ ስለ እሷ እስቲ ተናገሩ። እና ለማንኛውም ውድ ቤተሰቦች አብርሽና ሩታ በአዲስ ነገር ጠብቋቸው ማለት ነው። ዛሬ ደግሞ ማታ የሚለቀቀው ቪዲዮ እያበደ ቪዲዮ ነው። ወይ ከሄርሜላ ጋር ወይ ከሩታ ጋር ማለት ነው። እና እነሱ አይለያዩ በምንም ታምር። አሁን እናትየዋ ትመጣለች፣ አብርሽም ይመጣል። አብረው ቁጭ ብሎ ቡናቸውን ሲጠጡ ታያቸዋላችሁ ማለት ነው። እና የአሁን እናትየዋም የመጣችው በቃ እናትየዋ መጣች አስታረቀችን ለማለት ነው። አሁን ድራማው የሚጠናቀቅበት ጊዜ እየደረሰ ነው። በዛ ላይ ደግሞ ጋሽዬ ይመጣሉ ሰሞኑን። ጠብቁ እናንተ ብቻ ጠብቁ። እናንተ ብቻ ለስድብ ተዘጋጁ ማለት ነው። አብርሽንም ሩታንም ለመሳደብ ተዘጋጁ። እውነቴን ነው የምላችሁ ተዘጋጁ። እናንተ ተዘጋጁ። ይህ ደግሞ ለመሳደብ ምን ገዷችሁ? ተዘጋጁ። የሩታን አድናቂ ሆናችሁ የአብርሽን ተዘጋጁ። የሩታን ተዘጋጁ። የሄርሜላ ሁላችሁም ተዘጋጁ። ለስድብ ደግሞ ማን ብሏችሁ ማለት ነው። ሚዲያውን ቲክቶክ እንደው ቲክቶክ የስድብ እንትን መሰለኝ የስድብ ጉሩፕ መሰለኝ እንጃ እንደሱ መሰለኝ የሚለው ግን ጥሩ ነገርም ይሰራበት መሰለኝ። ግን አንዳንዴ ደግሞ የሚያስጠላም ነገር እየተሰራበት ነው። በአሁኑ ጊዜ እየተሸቀረበት ነው በሰው ሕይወት ሙሉ